እግዚአብሔር አምላክ ስሙ የተባረከ ይሁን። ወደ እግዚአብሔር ቃል ነው ምን ሄደው የሚገርማችሁ አንዳንድ ጊዜ አንዳንድ ክፍል የማይለቃችሁ ክፍል አለ። አንብባችሁ የማይለቃችሁ ዝም ብሎ በሄዳችሁበት ሁሉ ተመልሶ የሚመጣ ነገር አለና እግዚአብሔር ጉዳይ አለው በየስላሰብኩ እንደገና ወደዛ ክፍል ተመልሻለሁና ታቃላችሁ ይሄ የዚህ የ2020 የመጀመሪያው እሁድ ነው እና መልእክቴም እግዚአብሔር አዲስ ነገር የሚያደርግ አምላክ እንደሆነ ለመናገር ፈልጌ ነው ይሄን ሐሳብ ማቀርበው። የንባቤ ክፍል ዮሐንስ ወንጌል ምዕራፍ 2 ነው። ሁላችንም እናውቀዋለን። በገሊላ ቃና የነበረ ሰርግ ነው። ግን መጨረሻው ላይ የሚናገረው ክፍል በጣም ያስደንቃል። እንደዚህ ይላል ቁጥር 11 ላይ ኢየሱስ ይህንን የምልክቶች መጀመሪያ በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። ምን አደረገ ይላል? ጌታ ኢየሱስ ክርስቶስ ይህንን የምልክቶች መጀመሪያ የሆነውን ተአምራት ብሎ አልጠራውም። ኢቭን ተአምራት ነው ነገሩ፣ የሆነው ነገር ተአምራት ነው። ግን ኢየሱስ ተአምራት አላለው፣ ምልክት ነው ያለው። ለምንድን ነው ጌታ ኢየሱስ ክርስቶስ ምልክት ነው ያለው? በጣም የሚገርማችሁ ሰርግ የዕለት ዕለት የሚደረግ ነገር አይደለም። ሰርግ ከረጅም ጊዜ በፊት የሚታቀድ ዕቅድ ነው። ለረጅም ጊዜ ሰዎች ሲያስቡበት ሲዘጋጁበት የቆዩት ነገር ነው። ስለዚህ ሰርግ ዛሬ ለማድረግ ዛሬ አናስብም፣ ዘመን ይቆጠራል ለሰርግ። ጌታ ኢየሱስ ክርስቶስ አገልግሎቱን ሲጀምር የመጀመሪያውን ምልክት በገሊላ ቃና አደረገ ይላል። ለምንድን ነው ሰርግ ቤት ኢየሱስ ክርስቶስ የመጣው? እዚህ ቦታ ላይ ፈውስ አታዩም። በሽተኛ አይደለም የተፈወሰው፣ አጋንንት አይደለም የወጣው። እዚህ ስፍራ ላይ የሆነው ምልክት ነው የሆነው ይላል። ጌታ ኢየሱስ ክርስቶስ ለምን እንደመጣ ሰዎች እንዲረዱት ያደረገበት ነገር ነው። ታቃላችሁ ፕሬዝዳንቶች ሲመረጡ የምርጫ ጊዜ አለ አይደል? ምርጫ ሰው ቮት የሚያደርግበት የምርጫ ጊዜ አለ። የምርጫ ውጤቱ የዛን ዕለት የምርጫው ቀን ማታ አናውንስ ይደረጋል። እከሌ አሸነፈ፣ ስለዚህ ከዚህ በኋላ የዚህ አገር ፕሬዝዳንት እከሌ ነው ተብሎ ይታወጃል። አሜሪካ እንደምታውቁት ብዙ የምርጫ ጊዜያቶችን ያሳለፋችሁ ሰዎች አላችሁ። በጣም የሚያስደንቀው ሰዎች ፕሬዝዳንት ሆነው ሲመረጡ የተመረጡ ቀን አይደለም ወደ ቤተ መንግስት የሚገቡት፣ ወደ ዋይት ሃውስ የሚገቡት። መቼ ነው የሚገቡት? መመረጣቸውን ካወቁ በኋላ ከዛ በኋላ ወደ ቤተ መንግስት የሚገቡበት ቀን ምን ይባላል? ኢናጎሬሽን ይባላል አይደል? ያንን በዓለ ሲመት ለማክበር ሰዎች ሁሉ ይሰበሰባሉ። ከተለያየ ቦታ ሰዎች ያንን በዓለ ሲመት ለማክበር ሲሰበሰቡ በዛ ስፍራ ላይ ቆሞ ፕሬዝዳንቱ ይናገራል። እና ፕሬዝዳንቱ ለመመረጥ የሚያደርገው ጥረቶች አሉ። ምንድነው ፕሬዝዳንቱ የሚለው? እኔ ብመረጥ ድህነትን አጠፋለሁ፣ እኔ ብመረጥ ደሞዝ ይጨምራለሁ፣ እኔ ብመረጥ ኑሮን አሻሽላለሁ፣ እኔ ብመረጥ ችግርን እንቆቅልሽን እፈታለሁ ብለው ነው ፕሬዝዳንቶች የሚመረጡት። እንግዲህ እከሌ ችግርን የሚፈታ ከሆነ እከሌ ቋጠሮን የሚፈታ ከሆነ እከሌን ነው የሚመርጠው ብለን እንመርጣለን። እና የብዙሃኑን ድምጽ ያገኘ ፕሬዝዳንት ሆኖ ይመረጣል። መጽሐፍ ቅዱሳችን ሲናገር ዓለም በችግር የተያዘች ነች፣ ዓለም በጥያቄ የተሞላች ነች፣ ዓለም እንቆቅልሽ አለባት። ያንን ችግሯን ሊቀርፍ የሚችል ነገር የጠፋበት ዘመን ነበረ። ሰዎች ከነቋጠሯቸው ሰዎች ከነንቆቅልሻቸው በመድር ላይ ይመላለሳሉ እንጂ ህይወታቸው በሞት ህይወት ውስጥ ነበር ይጓዙ የነበሩት። ስለዚህ እግዚአብሔር ከዘመናት መካከል ቃል ገብቶ ስለነበረ እግዚአብሔር በመጨረሻው ዘመን ሊያስነሳው ያለው የድነት መገለጫ የሆነው ክርስቶስ አንድ ቀን ስለ ሰው ልጆች ኃጢአት በመስቀል ላይ እንደሚሞት ጌታ ኢየሱስ ክርስቶስን እንደሚልከው እግዚአብሔር ተናግሮ ነበር። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ በገሊላ ቃና የሆነው ነገር የኢናጎሬሽን ቀን ነው። ኢየሱስ ክርስቶስ የመጣበትን ዓላማ ለመግለጥ ኢየሱስ ክርስቶስ ሀፍረት በመላበት መዋረድ ወይም ሰዎች የነበረባቸውን እጥረት የሰዎችን ሀፍረት ለመሸፈንና እውነተኛ ደስታ ሰጪ መሆኑን ለመግለጥ በገሊላ ቃና ኢየሱስ ክርስቶስ ተገኘ። እንደነገርኳችሁ ሰው ሰርግ ዝግጅት አለው። ሰው ምንም ያህል ቢዘጋጅ ሰው ምንም ያህል ራሱን ቢያዘጋጅና ለሚያስፈልገው ነገር ይበቃኛል ቢል አንዳንድ እጥረት ይፈጠራል። ባለፈው ትዝ ይላችሁ እንደሆነ አላቅም ታንክስጊቪንግ ዲነር ነበረን እዚህ እና ያዘጋጁ ወገኖች ያውቃሉ። እና ሲዘጋጅ የተዘጋጀው ነገር ነበረ የሚያጠር መሰላቸው ሰዎች
ያዘጋጁት ሰዎች እና እየገቡ አለቀ ብዙ ሰው አነሳ በላ ወይ ምናምን ጭንቀት ያዛቸው ለጊዜው ለምን ሲባል ይበቃል ብለው አስበው ያዘጋጁት ነገር ሊያጥርባቸው እንደሆነ አሰቡ ስለዚህ ሁሉ ጊዜ ድግስ የሚያዘጋጅ ሰው ድግስ የሚያረግ ሰው ሁሉ ጊዜ ተረፍ አድርጎ ማዘጋጀትን ያስባል 100 ሰው ነው የሚገኘው ከተባለ ቢያንስ ለ120 ሰው የሚበቃ ይባላል ምክንያቱም ሰው ከተጠራ በኋላ የለም አለቀ መባል እንደ ውርደት ነው የሚቆጠረው እነዚህ ሙሽሮች በስም አናቃቸውም እንደውም በዚህ ክፍል ላይ ከኢየሱስ ክርስቶስና ከማርያም በስተቀር ሌሎቹን በስም አናቃቸው ስማቸው አልተጠቀሰም ግን ኢየሱስ ክርስቶስ በዛ ስፍራ ነበረ ይላል ኢየሱስ እንድንጋብዘው ይፈልጋል እላችሁ ፈልጌ ነው ኢየሱስ እንድንጠራው ይፈልጋል እሱ በተጠራበት ስፍራ የሚገኝ አምላክ ነው ስለዚህ እንድንጋብዘው ወደ ነገራችን ወደ ችግራችን ወደ ጉዳያችን እንድንጋብዘው ጌታ ይፈልጋል እና ኢየሱስ ክርስቶስ ከማርያም ጋራ በዛ ሰርግ ላይ ታደሙ ብሎ የእግዚአብሔር ቃል ይናገራል የታቀደ የተዘጋጀ ሰርግ እንደነበረ ይነገራል ታቃላችሁ ሰርግ የደስታ ቀን አይደል ሰርግ የደስታ ቀን ነው በጣም የሚዋደዱ እጮኛሞች የእጮኛምነት ዘመናቸውን አብቅተው በትዳር አንድ ጣራ ስር ለመኖር ኪዳን የሚለዋወጡበት ጊዜ ነው ዝም ብሎ መብላት መጠጣት ብቻ ሳይሆን ያንን የተለየ የሚያደርገው እነሱ በኪዳን መተሳሰራቸውን በጉባኤ በህዝብ መካከል መግለጥ የሚችሉበት ኦፖርቹኒቲ ያለው ያን ቀን ነው ስለዚህ የቃል ኪዳን ቀን ነው ለላችሁ ፈልጌ ነው የጋብቻ ቀን የቃል ኪዳን መለዋወጫ ቀን ነው ያለፈው ለግል የሮጥንበት ለብቻችን የሄድንበት ዘመን ማብቂያና አዲስ ምዕራፍ የተከፈተበት አንዱ ለሌላው ለመኖር ራሱን አሳልፎ የሚሰጥበት የህይወት ዑደት ውስጥ የምንገባበት መንገድ ነው ስለዚህ የተለየ ቀን ነው የደስታ ቀን ነው ኪዳን መለዋወጫ ቀን ነው ኢየሱስ ክርስቶስ የተገኘው ለዚህ ነው ኪዳንን የሚቀይር ጌታ የቀደመውን ዘመን የሚያስረጅና አዲስ ኪዳን የሚገባ ጌታ በዚህ በገሊላ ቃና ተገኘ ብሎ እግዚአብሔር ቃል ይናገራል ፍዝላችሁ እንደሆነ እግዚአብሔር ህግ ሲሰጣቸው የመጀመሪያው ህግ የተሰጠው ለባለ ትዳሮች ነው ለአዳምና ለሔዋን እግዚአብሔር ህግ ሰጣቸው ትእዛዝ ሰጣቸው ከገነት ዛፍ መካከል ሁሉ ትበላላችሁ ነገር ግን ክፉና መጥፎን ከምታስተዋው ከዛ አትብሉ በበላችሁ ቀን ሞትን ትሞታላችሁ አሉ እነሱም ያችን ሰምተው በሉ ሞቱ ይላል እግዚአብሔር የዛን ጊዜ ኪዳን ገባ ያን ጊዜ በነሱ በጋብቻ ጊዜ ነው እግዚአብሔር ይህን ትእዛዝ የሰጣቸው አሁን ደግሞ በአዲስ ኪዳን ላይ ኢየሱስ ክርስቶስ እውነተኛውን ኪዳን ይዞ ወደኛ እንደመጣ ይሄ ክፍል ይናገራል ያኔ በአዳምና በሔዋን መካከል በገነት የነበረው ያ የትዳር ትስስር ከረጅም ጊዜ በኋላ ጌታ ኢየሱስ ክርስቶስ አገልግሎቱን ሲጀምር የተገኘው ሰርግ ቤት ነው ኢሳይያስ 25 ሲናገር በመጨረሻው ዘመን ጌታ ሲመጣ የሰባ ቅልጥም የበዛበት ትልቅ ድግስ እግዚአብሔር ለቅዱሳኑ አዘጋጅቷል ይላል ገና ከዚህም በኋላ የበጉ ሰርግ የሚባል ቅልጥ ያለ ድግስ ስለዚህ እግዚአብሔር አንድ ነገር ለመናገር በዘመናት መካከል ፍቃዱን የሚገልጥበትን ሐሳቡን የሚያብራራበትን ነገሮች በመጽሐፍ ቅዱሳችን ላይ ሰጥቶናል ስለዚህ ይሄ ሰርግ ብቻ አይደለም ልላችሁ ፈልጌ ነው ኪዳን የተቀያየረበት የቀደመው ኪዳን የተሻረበትና አዲስ ኪዳን የመጣበትን እውነት ጌታ ኢየሱስ ክርስቶስ በዛች በሰርጓ ቦታ ላይ ተገኝቶ ሲገልጥ ነው የምናየው በዚህ ክፍል ላይ ስታዩ ማርያም አለች ጌታ ኢየሱስ ክርስቶስ አለ ደቀ መዛሙርቱ አለ እና በዛ ስፍራ ተገኙ ይላል እና እዛ ስፍራ ላይ እንዳሉ ማርያም እንደዚህ አለች ወይን ጠጁ ባለቀ ጊዜ ይላል የተዘጋጁበት ነገር ባለቀ ጊዜ ይበቃል የተባለው ነገር ባጠረ ጊዜ ማርያም ኢየሱስን የወይን ጠጅ የላቸው ብላ ነገረችው ይላል በጣም የገረመኝ ይህን ክፍል ሳነበው አንዱ ይሄ ነው ማርያም ማንም ወይን ጠጁ አለቀብን ለልጅሽ ንገሪልን ያላት ማንም ሰው የለም ጊዜው ሲደርስ ዘመኑ ሲደርስ ሁኔታ ሊለወጥ ሲል የማንንም ማሳሰቢያ እግዚአብሔር አይሰማም በመጽሐፍ ቅዱሳችን ላይ እግዚአብሔር የልቡን ፍቃድ ለመፈጸም የራሱን ጊዜ የሚጠቀም አምላክ ነው ስሙ ለዘላለም ይባረክ እና የሚገርማችሁ ማርያም መጣችና ወደ ኢየሱስ የወይን ጠጅ እኮ የላቸው ብላ ነገረችው ይላል የተዘጋጁበት ነገር ታቃላችሁ በአይሁድ ባህል ቢያንስ ለአንድ ሳምንት ያህል ሰርጉ ይቆያል ስለዚህ ሰው ሁሉ ተሰብስቦ ለአንድ ሳምንት እየበላ እየጠጣ ነው የሚያሳልፈው
ግን አለቀባቸው ጎደሎ ነገር ባለበት ቦታ መሆናችን በመክንያት ነው ልላችሁ ፈልጌ ነው ማርያም እዛ የጎደለ ቦታ ነገር መቀየር ያለበት ቦታ የሆነችው በመክንያት ነው ጎደሎ ነገር ስታዩ አትሽሹ የጎደለ ነገር ስታዩ አትራቁ አትንቀፉ ይልቁንም በጎደለ ነገር ላይ የእግዚአብሔር ክብር እንዲገለጥ ምክንያት እንድትሆኑ ግን እግዚአብሔር ይፈልጋል ጎደሎ ነገር ሲኖር ሙላት እንዳለ እንድናስብ የሚሞላ ነገርን የሚቀይር ጌታን አፕሮች እንድናደርገው እሱ ይፈልጋል ማርያም እሱን አደረገች ይላል መታ የወይን ጠጅ እኮ የላቸው የሰው ዝግጅት እንደዚህ ነው የሰው ስራ እንደዚህ ነው ይበቃል የተባለው ነገር ማጠር ይጀምራል ስለዚህ ምርጫው ሌላ ነገር አይደለም ነገር ሊለውጥ ወደሚችል ወደ ጌታ መምጣት ብቻ ነው እና ማርያም ወደ ኢየሱስ መጣች ይላል የሚገርማችሁ ታዳሚዎቹ አላወቁም ታዳሚዎቹ ብቻ አይደለም ያንን የሰርግ በዓል በኃላፊነት ወስቶ የሚያስተናግድ መስተንግዶ በተስተካከለ መንገድ እንዲሄድ የሚያደርግ የተሾመ ሰው አለ አሳዳሪ የተባለ በዚህ ክፍል ላይ እሱም ራሱ አላወቀም ግን የሚገርማችሁ ማርያም ማንንም ሳያሳስባት ጉድለት ስታይ ያገባኛል የሚል ነገር ነው ውስጧ የመጣው ኢየሱስ እንኳን ስትነግረው አንቺ ሴት እኔ እዚህ ነገር ውስጥ እንድገባ ለምንድን ነው ሞቲቬት የምታርገኝ ነው የሚላት አሁን በእኛ በአማርኛው አንቺ ሴት እኔ ካንቺ ጋር ምን አለኝ የሚል ቨርዥን ነው ያለው ግን ትክክለኛው ትርጉም ለምንድን ነው እኔና አንቺን እዚህ ነገር ውስጥ ኮንሰርን የሚያደርገን እዚህ ነገር ውስጥ የሚያስገባን ነገር አለ እኔና አንቺን ነው ያላት ማርያም ጉድለት ስታይ ያገባኛል ብላ ነው የተነሳችው የጎደለው እሷ አይደለም እሷ ተጣሪ ነች በዛ ስፍራ የተገኘች ሴት ነች ግን ያየችውን ነገር አይታ ማለፍ አልፈለገችም እግዚአብሔር በዚህ ዓመት የሚያደርግልን ነገር እሱን ነው በሰዎች በጎደለ ነገር ላይ እግዚአብሔር ሙላት እንዲመጣ ምክንያት አድርጎ ሊጠቀምብን እግዚአብሔር ወሰነበት ዓመት ነው ስሙ ለዘላለም ይባረክ እግዚአብሔር በሌሎች ጉድለት ሙላት እንዲሆን ምክንያት ሊያደርገን የሌሎችን ቋጠሮ ለመፍታት እግዚአብሔር ሊጠቀምብን ነው የጠራን ወገኖች ማርያም ይሄን አደረገች ይላል ልታደርገው የምትችለው ወደ ጌታዋ መምጣት ነው እና ጌታ እንደዚህ አለ ያይሁድ ይላል የማንጻት ልማድ ሥርዓት ነበራቸው ይላል እና 6 ጋኖች ውጪ ነበሩ ይላል ባዶ ጋኖች የምን ጋኖች ናቸው የማንጻት ሥርዓት የሚካሄድባቸው ማንኛውም አይሁዳዊ የማንጻት ህግ ነበረው እና የማንጻት ህጋቸው 6 ጋና ያስፈልጉም በጣም ብዙ ሰው እንኳን ብትሆኑ 2 ሊትር ውሃ ይበቃቸዋል የሚያረጉት ምንድነው ውሃ ውስጥ እጃቸውን ይነክሩና ከዛ በኋላ እንደዚህ ያወጣሉ የመንጻት ሥርዓታቸው አንዱ እሱ ነበር ስለዚህ ያንን ለማድረግ ነው ያ ውሃ ያለው ግን እነዛ 6 ድንጋዮች ይቀመጡ እንጂ ውሃ አልነበራቸው ባዶ ጋኖች ነበሩ ይላል እነዚህ 6 የጋን ድንጋዮች የቀደመው የብሉይ ኪዳን ሥርዓት የሚካሄድባቸው ናቸው በብሉይ ኪዳን የነበረው የማንጻት ሥርዓት የሚካሄድባቸው ጋኖች ናቸው 6 ናቸው ብሎ ይናገራል 6 የሰው ቁጥር ነው 6 ሙሉነትን የማያሳይ ቁጥር ነው የሰውን ሥራ ነው ሪፕሬዘንት የሚያደርገው 6 እና የሰው ሥራ ማክተሚያ መሆኑን ያ በሰው ሥርዓት የተሰጣቸው የማንጻት ሥርዓት እንኳን እንዳይካሄድ ውሃው ውስጡ አልነበረው ባዶ ጋን የተቀመጠው ኢየሱስ ክርስቶስ ያንን የቀደመውን ሥርዓት መዘጋቱንና ማብቃቱን ለማወጅ እነዛን ድንጋዮች ውሃ ሙሏቸዋል ይላል ጌታ ስሙ ይባረክ የቀደመው ዕብራውያን ምዕራፍ 7 ላይ ሲናገር የፊተኛይቱ ኪዳን ነቀፋ ባይኖራት ኖሮ ለኋለኛው ስፍራ ባልተገኘም ነበር ይላል ምን ሆናል የቀደመው ሥርዓት የማይጠቅም ሆኗል ስለዚህ አሁን አዲስ የሚለው በመምጣቱ የቀደመውን አስረጅቶታል የፊተኛው ኪዳን ነቀፋ ባይኖረው ኖሮ ለአዲሱ ኪዳን ስፍራ ባልተገኘለት ነበር ኢየሱስ ይሄን ለማድረግ መጣ ስሙ ለዘላለም ይባረክ የቀደመውን የማንጻት ሥርዓት ገልብጦ ውጫው የሆነውን ሥርዓት አብቅቶ ከውስጥ የሚመነጭ ለውስጥ ደስታ የሚሆን ሰዎችን ሁሉ ጆይፉል የሚያደርግ የወይን ጠጅ ለመስጠት ጌታ ኢየሱስ ክርስቶስ ውሃ ሙሏቸዋል
የመሞላት ጊዜ አለ። በህይወታችን ውስጥ ሲዝን አለ፣ መሞላት የሚያስፈልገን ሲዝን። እግዚአብሔር እኛን ሊሞላን የሚፈልግበት ሲዝን አለው። የመሞላት ዘመን በጣም አሰልቺ ነው፣ አታካች ነው፣ አድካሚ ነው፣ ሩትን ነው የመሞላት ዘመን። ግን በትዕግስት ለመሞላት ፈቃደኛ እንድንሆን እግዚአብሔር ይፈልጋል። መጽሐፍ ቅዱሳችን ሲናገር እያንዳንዱ ጋን 2 ወይም 3 እንስራ ይዝ ነበር። ወደ 150 ጋለን የሚያክል ውሃ ነው እየተመላለሱ ከወንዝ እያመጡ ያንን ጋን እንዲቦሉ ጌታ የተናገራቸው። ምንም ዋስትና የላቸው፣ ምን እንደሚሆን አያውቁ። የቀደመው የወይን ጠጅ በሰው የተቀመመ ነው፣ በሰው የተሰራ ነው፣ የሰው እጅ ስራ ነው። ስለዚህ ቴክስ ታይም የወይን ጠጅ ለመድረስ። ኢየሱስ ግን አምጥታችሁ ውሃውን ሙሉት ሲላቸው እያመጡ ጋኑን ይሙሉ እንጂ ከዛ በኋላ ምን ሀፕን ሊያደርግ እንደሚችል አያውቁ። ስለዚህ እየተመላለሱ ያንን ውሃ መሙላት ነበረባቸው። ስለዚህ የመሞላት ሲዝን አለ ልላችሁ ፈልጌ ነው። እንድንሞላ ጌታ በቃሉ እንድንሞላ፣ ፍቃዱን በማወቅ እንድንሞላ፣ የእግዚአብሔርን ነገር በውስጣችን እንድንሞላ እሱ ይፈልጋል። እስክንሞላ ድረስ ይጠብቀናል። ለሰዎች የመትረፍ ጊዜያችን የሚወስነው የመሞላታችን ልክ ነው። የተሞላነው ልክ ለሌሎች የመትረፋችንን ነገር የሚወስነው እሱ ነው። መቼ ነው ከሙላት ወጥቼ ወደ መትረፍ የምገባው ስንል የተሞላነው ልክ የመትረፋችንን ነገር ይወስነዋል። እና እነዛ አገልጋዮቹ ይላል መተው ውሃውን እስካፍጢሙ ድረስ ሞሉት ይላል። ጌታ ስሙ ይባረክ። ከዛ ጨረሱ የነሱን ስራ። ከዚህ በኋላ ያለው የጌታ ስራ ነው። የነሱ ድርሻ ጌታ የሚላቸውን ብቻ ማድረግ ነው። ይሄን ደግሞ ማርያም ነግራቸዋለች። ነገር መለወጥ የሚችለው በሌላ ነገር አይደለም፣ እሱ የሚላችሁን ስታደርጉ ብቻ ነው። ጌታ የሚላችሁን ስታደርጉ ነገር መለወጥ ይጀምራል፣ ተአምራት መሆን ይጀምራል። ግን እናንተ ምን አድርጉ? ሌላ ምክንያት አትፈልጉ፣ እሱ የሚላችሁን ብቻ አድርጉ። በጣም የሚገርመኝ ማርያም ባትኖር ኖሮ እዛ ቦታ ተአምር ይሆን ነበር ወይ ብዬ አሰብኩ። እኛ ባንኖር እግዚአብሔር ሌላ ሰው ሊያስነሳ ይችላል። ግን በመኖራችን እግዚአብሔር በሕዝቡ መካከል ሊያደርገው ሊገልጠው የፈለገው እውነት በእኛ ሕይወት ውስጥ እንዲገለጥ ጌታ ይፈልጋል። የመሞላታችንን ዓመት እግዚአብሔር ወደ መውጣት ሊያደርገው ፈልጓል። ወገኖች የተሞሉ ሰዎች የሚገለጡበት ነው መንፈሳዊ ዓለም። የሌላቸው ሰዎች የሚገለጡ የንግግር ሰዎች የሚገለጡበት ሳይሆን እግዚአብሔር የሞላቸው ሰዎች በተሞሉት ነገር ወደሚገለጡበት ዘመን ውስጥ እግዚአብሔር ያመጣቸዋል። ስለዚህ የመሞላት ዘመን አለ፣ የመገለጥ ዘመን ደግሞ አለ። እና ጌታ እንደዚህ አለ ይላል። ሰው የተዘጋጀበት ነገር፣ ሰው አስቦ አቅዶ ከዘመናት በፊት ተጠንቅቆ ያደረገው ነገር ሊጎድል ይችላል። ጥያቄው ምን ታደርጋለህ ነው። ነገር ሲጎልብህ፣ የተዘጋጀው ነገር ሲያልቅብህ፣ ይበቃል ያልከው ነገር ሳይበቃ ሲቀር፣ ስትቸገር ምንድነው የምታረገው ነው ጥያቄው። ብዙ ሰዎች የራሳቸው መንገድ አላቸው፣ ጉድለታቸው እንዳይታወቅ የሚሸፋፍኑ፣ የጎደላቸው ነገር እያለ እንዳልጎደለበት ሰው ሆነው የሚቀመጡ ሰዎች አሉ። ጥያቄ ላይ ያለባቸው ጥያቄ እንደሌለባቸው አስመስለው የሚወጡ የሚገቡ ሰዎች አሉ። ምንድነው የምናረገው ነው ጥያቄው። ነገር ሲጎድል፣ ከአቅማችን በላይ ሲሆን ምንድነው የምናረገው? ምንድነው የምንወስደው እርምጃ? ወዴት ነው የምንሄደው? ጥያቄው እሱ ነው። እነዚህ ችግራቸውን ሊገልጡ ያልፈለጉ ሰዎች ማርያም በመካከል በመኖሯ ምክንያት እሷ ወደ ኢየሱስ መጣች ብሎ እግዚአብሔር ቃል ይናገራል። እና ኢየሱስ ተአምር ሊያደርግ ምክንያት የሆነችው ማርያም ነች። ወደዚህ ነገር ጋበዘችው ይላል። እግዚአብሔር ሚራክል ሀፕን እንዲያደርግ እኛን ባለንበት ስፍራ ሊጠቀምብን ይፈልጋል እላችሁ ፈልጌ ነው። ችግር አይተን አንሸሽም፣ ጥያቄ አይተን አንሸሽም። ጥያቄ ለመመለስ አቅሙም ችሎታውም የለንም። ግን አንድ ነገር እናውቃለን። ጥያቄን የሚፈታ ቋጠሮን የሚፈታ በሰው ሕይወት ውስጥ ያለውን ችግር ነቅሎ ማስወገድ የሚችል የዘላለም አምላክ ከኛ ጋር አለ። ስሙ ለዘላለም ይባረክ። ስለዚህ እግዚአብሔር በእኛ ተአምራት ሊያደርግ ወዷል። በእኛ እግዚአብሔር ክብሩን ሊገልጥ ወዷል ልላችሁ ፈልጌ ነው። እነዚህን ሰዎች ስታዩዋቸው አልቆባቸዋል፣ ግን ምንም እርምጃ አልወሰዱም። ግራ ተጋብተዋል። የተጋበዘ ብዙ ሰው አለ፣ ግን ሁሉም ፈርቷል። የሆነውን ነገር ለመለወጥ እድልም የላቸውም። ማርያም ግን እንደዚህ አለች። ካለንበት ሁኔታ መውጣት የምንችለው
እሱ የሚለንን ስናደርግ ብቻ ነው አለች ጌታ ስሙ ይባረክ ትዝ ይላችኋል ጌታ ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 5 ላይ ሄዳችሁ ስታነቡ አስተማራቸው ይላል ከዛ በኋላ ደቀ መዛሙርቱ ወደሱ መጡና ቦታው ምድረ በዳ ነው ሰዓቱም መሽቷል ስለዚህ ህዝቡን አሰናብት ወደ መንደር ሄደው ምግብ እንዲበሉ አሉት ጌታ ኢየሱስ ክርስቶስ እንደዚህ አላቸው የሚበሉትን እናንተ ስጧቸው ሊያደርግ ያለውን ያውቅ ነበር ይላል ደቀ መዛሙርቱ አያውቁም እሱ ግን ምን ሊያደርግ እንዳለ ያውቅ ነበር ይላል እና 200 ዲናር ተወጥቶ ቢገዛ አይበቃም እንዲህ እያሉ ሲያወሩ እንድሪያስ እንደዚህ አለ አንድ ብላቴና አለ 5 እንጀራና 2 አሳ ያያዝ አለ ይሄ ምን ይሆናል አለ እዛ ስፍራ ላይ ኮምፓሪዝን እንድታዩት ነው የምፈልገው 5000 ሰው ያለው እዛ ባይሁድ ካልቸር የሚቆጠረው ወንድ ብቻ ነው 5000 ወንድ ነበር ማለት ሚስቶች አሉ ልጆች አሉ ብዙ ህዝብ ነው 5000 ሰው ባለበት ጉባኤ 5 እንጀራና 2 አሳ አለ ብሎ መምጣት ራሱ አስቸጋሪ ነው ይሄ ምን ይሆናል ብለው አሉት ሰው እንደዚህ ነው በመንፈሳዊ ዓለም ውስጥ ቁጥር አይሰራም ጌታ ስሙ ይባረክ መንፈስ ዓለም ውስጥ ቁጥር አይሰራም መንፈስ ዓለም ውስጥ የሚቆጠረው በዚህ ዓለም ላይ የምንቆጠረውን አቆጣጠር አይደለም በመንፈስ ዓለም ቁጥር ዝም ብሎ ነው በመንፈስ ዓለም የእግዚአብሔር ኃይል የእግዚአብሔር ጉልበት የሆነው መንፈስ ቅዱስ እሱ የሚሰራው ስራ ብቻ ነው በመንፈስ ዓለም ለሰው ልጆች እርካታ ሊያመጣ የሚችለው ስለዚህ 5000 ለሚሆን ህዝብ 2 አሳና 5 እንጀራ ግምት ውስጥ ሊገባ ይችላል በሰው እይታ ይህ በቂ አይደለም በእግዚአብሔር እይታ ግን የተትረፈረፈ ነው ጌታ ስሙ ይባረክ ከዛ በኋላ 12 መሶብ ሰበሰቡ ይላል ተርፏቸው 5000 ሰው በልቶ ምኑን 5 እንጀራና 2 አሳ ስለዚህ አማራጩ ምንድነው ጌታ የሚለንን ማድረግ ነው በዚህ ዓለም ሲስተም እየተመላለስን መንፈሳዊ የሆነ ተአምራትን ማየት አንችልም በመንፈሳዊ ዓለም ውስጥ ሊገለጥ ያለውን የእግዚአብሔርን ክብር ማየት አንችልም በዚህ ዓለም አስተሳሰብ ምን መላለስ ከሆነ በዚህ ዓለም አቆጣጠር ምን ሄድ ከሆነ ሁሉ ጊዜ ያለን ነገር በቂ አይደለም ለዚህ ነው ብዙ ሰዎች በገንዘባቸው እግዚአብሔርን ማገልገል የሚያቀታቸው እጃቸው ላይ ያለው ገንዘብ ትንሽ እንደሆነ ስለሚያስቡ ለኑሯቸው ለማብቃቃት ሲያስቡ ለእግዚአብሔር የሚሰጡት ነገር የላቸው ግን ልንገራችሁ እኛ እጅ ነው ነገር ጥቂት የሚሆነው እኛ እጅ ላይ ስናየው ነው ነገር ትንሽ የሚሆንብን በመንፈስ ዓለም ግን ብዙን ያጠግባል ጌታ ስሙ ይባረክ 5000 ሰው በልቶ 12 መሶብ ተሰበሰበ ይላል ስለዚህ ጌታ የሚለንን ስናደርግ ጌታ የሚለንን ለማድረግ ራሳችንን አሳልፈን ስንሰጥ እጥረት የሚባል ነገር መወገድ ይጀምራል እንዴት ነው የሚሆነው አናቅም እንዴት እንደሚሆን የምናቀው አንድ ነገር ቋጠሮን የሚፈታ ጌታ እሱ በመካከላችን መኖሩን ብቻ ነው ስለዚህ ጌታ ይሄንን ተአምራት ሊገልጥ ይፈልጋል እላችሁ ፈልጌ ነው ጌታ እንደዚህ ያለ በጣም የደነቀኝ 5 የገብስ እንጀራና 2 አሳ ሲያመጡለት ህዝቡ እንዲቀመጡ ንገሯቸው አለ ደቀ መዛሙርቱ ሳይደንቃቸው የቀረ አይመስልኝ አስቀምጧቸው እስቲ ህዝቡን ለመብላት እኮ ነው ፊስቱን ለመብላት ህዝቡ ይቀመጣል እና ህዝቡ ተቀመጠ ደቀ መዛሙርቱ ምን እንደሚያስቡ ይታያችሁ ያለው 5 እንጀራ ነው 2 አሳ ነው እንዴት አድርጎ ሊያበላቸው ነው እንዴት አድርጎ ሊሰጣቸው ነው ጌታ እንጀራውን ተቀበልና አንስቶ ባርኮ ሰጣቸው ይላል እንዴት እንደምታስቡት አላቀም እዛው ተቀምጦ ልክ ሲባርከው ያለ የበዛ ነው የሚመስላችሁ እንደነም ይመስላል እንደነም መስሉት ይሄንን 5 እንጀራና 2 አሳ መጡ ጌታ ባረከና ቆርሶ ሰጣቸው ይላል የት ጋር ነው ነገሩ ሲባዛ የምታዩት የሚመስላችሁ ሲሰጥ አይደል ያ እየቆረሱ ይሰጣሉ ይበዛል ይሰጣሉ አያልቅም ይሰጣሉ አያልቅም ይሰጣሉ አያልቅም ያልጠገበ ሲባል ጠግበናል ሰው ሁሉ መጥገብ ብቻ አይደለም ሰሃኖቻቸው ላይ እጆቻቸው ላይ የተረፈ ነገር አለ ወገኖች አንድ ነገር ልንገራችሁ ተአምራት ማየት ከፈለግን ያዝነውን ነገር ይዘን አንሙት እኛ ያዝነውን ነገር ካለቀቅ ነው ከነ ነገራችን መሞታችን ነው ያዝነውን ነገር እንድንለቅ ጌታ ይፈልጋል እንዴት ነው ስሌቱ የሚሰራው ሂሳቡ እንዴት ነው የሚሆነው አናቀውም ሂሳቡ ከሂሳብ በላይ የሆነ ጌታ ግን ያንን ያከፋፍለዋል ስሙ ይባረክ ነዕማን የሚሉት
የሶሪያ ሰራዊት አለቃ ነበር ይላል እና ወሬ ሰማ አንተ እኮ እዛ ነብዩ ጋር ብትሄድ ትፈወሳለህ እግዚአብሔር ይፈውስ ነበር ከለምጽ ትድን ነበር ስጦታ ይዞ ሎሌዎቹን ይዞ ከሶሪያ ወደ እስራኤል መጣ ንጉሱ ሲመጣ አረ ይሄ ሰውዬ ነገር ሊፈልገኝ ነው የመጣው አለ ከዛ በኋላ አረ ወደኔ ላከው አለ ከዛ ላኩት ወደ ኤልሳ ሲመጣ እንደዚህ አለው ሂድና በዮርዳኖስ ውሃ ውስጥ 7 ጊዜ ብቅ ጥልቅ በል ሲለው ተቆጣ ለማንቦጫረቅ ነው ወይ ነው እዚህ የመጣሁት ለማንቦጫረቅ አባባና ፈርፋሉ አይደለም ወይ አገሬ ከዚህ የተሻለ ዲፍርስ ከሆነ ከዮርዳኖስ ውሃ ይልቅ ጥርት ያሉ አባባና ፈርፋ በሶሪያ ምድር አሉ አይደለም ወይ ለማንቦጫረቅ አይደለም የመጣሁት እኔ የመጣሁት እጅን ጭነ የእግዚአብሔርን ስም በኔ ላይ ጠርተ ለፈውስ ነው የመጣሁት እንጂ ውሃ ውስጥ ለማንቦጫረቅ አይደለም ብለው አለ ይላል አንዳንዴ ነገራችንን የምናራዝመው በእኛ ስሌት ውስጥ ነገር እንዲሆንልን ስንፈልግ ነው በእኛ ካልኩሌሽን ውስጥ እግዚአብሔር እንዲገባ ስንፈልግ ነው ይሄ ሰውዬ እኮ መቸገር ተቸግሯል የፈለገውን ነገር አድርግ ቢባል ስለምንድን ነው የማያደርገው መፍትሄ የሚፈልግ ሰው መፍትሄ ያመጣልኛል ብሎ ወደ አሰበው ነገር ከመጣ አድርግ የተባለውን ነገር ለማድረግ ፈቃደኛ መሆን መቻል አለበት ግን ይገርማችኋል እግዚአብሔር በመጽሐፍ ቅዱስ ውስጥ የተከናወኑትን ሚራክልስ ስታዩ በጣም ተራ ከሆነ ነገር ከማይመስል ነገር ውስጥ ክብር ይወጣል ጌታ ስሙ ይባረክ ከጉባኤያችን የእግዚአብሔር ክብር ይወጣል ጌታ ስሙ ላይ ይገለጣል የእግዚአብሔር ክብር በመካከላችን በሰዎች ፊት ግምት የማይሰጣቸው በሰዎች መካከል እንደዚህ የማይባሉ ግን እግዚአብሔር የሚሰራባቸው ሰዎች ከመካከላችን ይወጣሉ ለምን ሲባል እግዚአብሔር በሰው አሰራር በሰው እይታ ትልቅ የሆነ ነገር ሳይሆን እግዚአብሔር የሚሰሙትና የሚታዘዙትን ሰዎች ነው የሚፈልገው በኋላ ጓደኞቹ መከሩት አንተ ምን አስጨነቀ ከባድ ነገር ብትጠየቀው ዝም ብለ ገባ ወጣ ብለ ከዛ በኋላ ለምን አትሞክረውም ተባለ አንዴ ሲገባ ሲወጣ ለምጿል ሲገባ ሲወጣ ለምጿል 6 ጊዜም ገብቶ ሲወጣ ለምጿል ሰባተኛ ለማድረግ ብርታት ይፈልጋል ምክንያቱም 7 ነው የተባለ ስንት አድርገን ይሁን ወገኖች እግዚአብሔርን ያለን ነገር አንዴ ሁለቴ ሶስቴ ያርጋችሁ ያቆማችሁ ሰዎች አላችሁ አሁን የመጨረሻ ዓመት ያደርግልን ወገኖች እግዚአብሔር የተናገረው ነገር በህይወታችን አፕን እንዲያደርግ እግዚአብሔር ይህ ዓመት የመጨረሻ ዓመት ያደርግልን ሚራክሉን የምናይበት ዓመት እግዚአብሔር ያደርግልን ይሄ ሰውዬ ሞከረ ልክ 7ኛው ላይ ገብቶ ሲወጣ ከለምጹ ነጻ ይላል ከዛ በኋላ ያለውን ታውቃላችሁ ወደ ሀገሬ ተመልሼ ሲሄድ ንጉሱ በጣዖት ቤት ይሰግዳል እኔ ግን ከዚህ በኋላ ለጣዖት መስገድ አልፈልግም አፈር ይዤ ልሂድና ከሷ አጠገብ እሱ እኔ ተደግፎ ነው እዛ አምልኮ የሚያቀርበው እኔ ግን እዛ ጋር አፈር አድርጌ ተቀደሰ አፈር አድርጌ አንተን ማምለክ ፈልጋለሁና አፈር ይዤ ወደ ሀገሬ እንድሄድ ፍቀድልኛል እንደሱ ታስቡ ይሆን ፈውስ ለመቀበል ከሩቅ ቦታ አገልጋይ መጥቶ እጅ እንዲጭንባችሁ የምትጠብቁ ሰዎች መካከላችን ሰዎች አሉ እግዚአብሔር ያስነሳቸው ሰዎች መካከላችን አሉ እግዚአብሔር ምናልባት በእኛ ግምት ትንሽ ብለን የምናስባቸው በእኛ ግምት ገና አዲስ ናቸው ገና አገልግሎት አልለመዱም ምንላቸውን ሰዎች እግዚአብሔር መጠቀም ይችላል ወገኖች ጉዳዩ የማንነት ጉዳይ አይደለም ተዝላችኋል አሳዳሪው ቅዱና ስጡ ሲባል ለአሳዳሪው ስጡት አለ ጌታ ራሱ ምክንያቱም ነገር ሽፍት ማድረግ አለበት አሳዳሪው የብሉይ ኪዳን አገልጋይ የሙሴ ምሳሌ ነው ይሄ አሳዳሪ ሙሴ ነው የማንጻት ሥርዓት ሕግ የሰጣቸው ስለዚህ ይሄ ሰውየን ጌታ ኢየሱስ ክርስቶስ ምን አለው ይሄን ወይን ጠጅ ቀድታችሁ ለአሳዳሪው ስጡት አለ አሳዳሪው ጋር መጣና ሰጡት የወይን ጠጁ ሲቀምሰው ደነቀው ወደ ሙሽራው ሄደ ይላል ምንድነው ያስደነቀው ሲባል የበፊተኛው ወይን ጠጅ መናኛ መሆኑን ራሱ ማወጅ ጀመረ በፊት እኮ ሲሰጣው ጥሩ ነው ብሎ ተቀብሎ ሊያገለግል ደፍ የሚል የነበረ ሰው ነው ወይን ጠጁ እስከልቅ ድረስ በጣም በኮንፊደንስ የሚያገለግል የነበረ ሰው ነው ግን ሰውን ሊያረካ ያልቻለ ሰውን ከጉድለት ሊያወጣ ያልቻለ ሰውን ከነበረበት ሁኔታ ሊያወጣ ያልቻለው ያገልግሎት ሥርዓት መዘጋት ስላለበት ጌታ ኢየሱስ ክርስቶስ ሄዱና ለአሳዳሪው ስጡት አሳዳሪው ቀመሰውና ይሄ የተለየ ነው አለ ጌታ ስሙ ይባረክ ይሄ መልካም ነው አለ መልካሙ ነገር ይቆየናል ወገኖች እግዚአብሔር መልካም ነገር ለኛ አስቀምጦልናል እግዚአብሔር መናኛ የሆነውን ነገር ታሪካችንን ዘግቶ መልካም የሆነውን ነገር ወደ ህይወታችን አምጥቷል ወገኖች ከየት እንደመጣ አላወቀም ይላል
ላሳዳሪው ሲሰጡት ይሄ ከየት እንደመጣ አያውቅም። ውሃውን ቀድተው የሰጡት አገልጋዮቹ ግን ያውቁ ነበር ይላል። ይሄ በጣም ከባድ ነገር ነው። ጎደሎ ነገራቸውን የማያውቁ ከየት እንደመጣ የማያውቁ ሰዎች ጉባኤ ውስጥ ሊኖሩ ይችላሉ። እግዚአብሔር የሚላቸውን ሰምተው የሚያደርጉ ሰዎች ግን ነገር እንዴት ሀፕን እንዳደረገ ያውቃሉ። እነሱ ዝም ብለው በግርግር ውስጥ የሚዋጡ አይደሉም። የእግዚአብሔርን ፍሎው እየተከተሉ የሚሄዱ ናቸው። እግዚአብሔር የሰራቸውን ነገሮች ማየት የሚችሉበት አይን አላቸው እነዚህ ሰዎች። እና ጌታ ኢየሱስ ክርስቶስ እንደዚህ አለ። ይሄ አሳዳሪ የሰዎችን ጥም ሊያረካ የማይችል ሰዎች በሚበቃቸው መጠን ሊሰጣቸው ያልቻለ አሳዳሪ ነው። ከዚህ በኋላ የፌሽታው ባለቤት ፌሽታውን የሚመራው በፌሽታው ላይ ዋና የሆንኩት እኔ ነኝ አለ። ስሙ ለዘላለም ይባረክ። ሙሴ ይላል የእግዚአብሔር ቃል ሲናገር ሙሴ እንዲያገለግል በቤቱ ላይ ዕብራውያን 3 ሄዳችሁ ስታነቡ በቤቱ ላይ ታማኝ ተደርጎ የተሾመ ነው ይላል። ቤቱን ያዘጋጀው ከቤቱ ይልቅ ክብር የሚገባው እሱ ነው ይላል የቤቱ ባለቤት። ስለዚህ ኢየሱስ ክርስቶስ እንደዚህ አለ። የሙሴ አገልግሎት አበቃ፣ የተናቀ ነው፣ የማይጠቅም ነው፣ ደካማ ነው። ነገር ግን አዲስ የሚባለው ነገር ያንን አሮጌ አድርጎታል። ስለዚህ ነገራችሁ ተለወጠ አለ ጌታ። ስሙ ለዘላለም ይባረክ። በሰርጉ ሥርዓት ላይ ኢየሱስ ክርስቶስ ያደረገው ይሄንን ነው። እኛ ብዙ ጊዜ ሰርጉ ነው እንጂ የሚታየን ጌታ ኢየሱስ ክርስቶስ የምልክቶች መጀመሪያ የሆነውን ተአምር በዛ አደረገ ይላል። ምንድነው ምልክቱ? ዘመን መቀየሩን። ጌታ ስሙ ይባረክ። የቀደመው ኪዳን መቀየሩን ጌታ ኢየሱስ ክርስቶስ ሊያበስር የተገኘው ሰርግ ቤት ነው። መጨረሻ ላይ ጌታ የሚመጣው በሰርግ ግብዣኛን ትልቅ ድግስ አዘጋጅቶ ነው። በጣም የሚገርማችሁ ሰዎቹ የመጡት ለሰርግ ነው ተጠርተው የመጡት። እድምተኞቹ ተጋባዦቹ በሙሉ የመጡት ሰርጉ ላይ ተጠርተው ነው። ምን ሊያደርጉ? ሙሽሮቹን ሊያዩ አይደል? ሰርግ ቤት ስትሄዱ ምን እንደምታደርጉት? ሙሽራ አቤት ልብሷ፣ አቤት ደስ ሲል ጸጉሯ እንደዚህ። ሊያገቡ ትንሽ የቀራቸው እህቶች ደግሞ ይላሉ እንትኗ እንደዚህ ብታረገው ጥሩ ነበር፣ ለኔ ሲሆን እንደዚህ አላረገው ምናምን እንላለን። እና አትኩሮታችን የት ነው ያለው? ሙሽሮቹ ላይ ነው፣ ሌላ ሰው ጋር አይደለም። ሙሽሪትና ሙሽራ ላይ ነው ፎከሳችን። ጌታ የሚላቸውን የሚያደርጉ ሰዎች ግን የትኩረት አቅጣጫን ይቀይራሉ። ጌታ ስሙ ይባረክ። ከዛ በኋላ ሙሽሮቹ ተረሱ። ጌታ ኢየሱስ ክርስቶስ ስፍራውን ያዘ። ስሙ ለዘላለም ይባረክ። የመሰብሰባችንን ምክንያት የሚቀይር ጌታ እሱ በመካከላችን አለ። ስሙ ይባረክ። ስለዚህ አንድ ነገር ልነግራችሁ ነው። የምንሄድበትን ቦታ የተሰበሰብንበትን ዓላማ የሚቀይር ነገር በእኛ ህይወት ውስጥ ሀፕን እንዲያደርግ ጌታ ይፈልጋል። ጥሪው እሱ ነው። ለቅሶ ቤት ሄዳችሁ ለውጡት፣ ያ የጌታ ክብር መገለጫ ቦታ እንዲሆን። ትምህርት ቤት ናችሁ፣ ለውጡት፣ በዛ ትምህርት ቤት የእግዚአብሔር ክብር እንዲገለጥ ምክንያት ነው። ስራ ቦታ የእግዚአብሔር ክብር እንዲገለጥ ምክንያት ነው። ጥሪያችን እሱ ነው። ጌታ መስራት ይፈልጋል፣ መገለጥ ይፈልጋል። ግን እኛን ነው ሊገለጥብን የሚፈልገው፣ በእኛ ነው መስራት የሚፈልገው። ስለዚህ የስብሰባውን ዑደት የሚቀይር ጌታ በእኛ ህይወት ውስጥ ክብሩን ሊገልጥ ፈለገ። ስለዚህ ጠርቶናል። ይሄ 2020 ባለፈው ኒው ኢየር ኢቭ ላይ ወንድማችን በላይ እንደነገረን አንድ ነፍስ በአንድ ዓመት ለማምጣት ኮሚትመንት ገብተናል። አንድ ሰው በአንድ ዓመት በ365 ቀን አንድ ሰው ለማምጣት ነው። ነግሬያችኋለሁ። ሐሙስና ቅዳሜ እንጸልይላችኋለን። እኛ ስም ዝርዝር አምጡልን፣ ለከሌ መመስከር ፈልጋለሁ፣ እግዚአብሔር ከሌን አሳልፎ እንዲሰጠኝ የምትሉትን ሰዎች ስም ዝርዝር ይዛችሁ ነው። እኛ እንጸልያለን በትጋት። ግን እግዚአብሔር ምን እንዲሆን ይፈልጋል? በእኛ ምክንያት የሰው ታሪክ እንዲቀየር ይፈልጋል። ኢየሱስ ያደረገው ይሄንን ነው። በዚህ ክፍል ላይ ታሪክ ቀየረ ብሎ ይናገራል። እግዚአብሔር በክርስቶስ ኢየሱስ የዘላለሙን ሐሳብ ገለጠ። ከዛ በኋላ ቀርቶ ሲሰጥ ነገር ከዚህ በኋላ የሚሰራው በሰው ጥረት አይደለም፣ በሰው ጥበብ አይደለም፣ በሰው ዕውቀት አይደለም፣ በሰው ችሎታ አይደለም። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ እንደዛም ባዶ ጋኖች ውሃ ሙሏቸዋል፣ ሙሉ። ከዛ በኋላ እንደ ድሮ ዘመን ጠመቃ አይኬድም። እንደ ድሮ ዘመን የበሰለ እንዲሆን እንዲያርጉ እንደዚህ አድርጉ አይባልም። የሰው ሥራ እዚህ ላይ ያበቃለ። ጌታ ስሙ ይባረክ። ከዚህ በኋላ የምንኖረው በእግዚአብሔር ቸርነት ነው። ስሙ ይባረክ። ስለዚህ ጌታ ኢየሱስ ክርስቶስ ከተሞላ በኋላ ቀርታችሁ ስጡ። ነገር የሚሆነው በእግዚአብሔር ቸርነት ነው። በሱ ደግነት ላይ ነው ነገር ሀፕን የሚያደርገው፣ በሰዎች ጥረት በሰዎች ሥራ አይደለም። ስለዚህ ምን አድርጉ? ቀርታችሁ ስጡ አለ። ስለዚህ እግዚአብሔር ከሰው ድካም ከሰው ልፋት እግዚአብሔር ሊያወጣን ፈልጓል። ስሙ ይባረክ። እግዚአብሔር ነገራችንን ሊሞላ ወዷል። ውሃውን እስከ አፍጢሙ ድረስ ሞሉት ይላል።
ነገራችንን ጌታ ሞልቶታል ስሙ ይባረክ ተቀርቶ የሚወጣበት ጊዜ ነው ጌታ ስሙ ይባረክ ነገር ለመለወጥ አዲስ የሆነውን የተሻለው ነገር ሊወጣ ዛሬ በደጅ ነው ወገኖች ፈቃደኞች ነን ወይ ነው ጌታ ኢየሱስ ክርስቶስ አዲስ ነገር በማምጣቱ የቀደመውን አስረጁ አሮጌ ዘመን ከኛ ይወገድ ወገኖች አዲስ ዘመን ውስጥ አስገብቶናል የሚሆነው አዲስ ነገር ነው አዲስ የሆነ በየማለዳው አዲስ የሆነ ጌታ ከኛ ጋር አለ ስሙ ይባረክ ስለዚህ አዲስ ነገር ያያየን እንድንሄድ በቀናችን ውስጥ ጌታን እንጋብዘው በቀናችን ውስጥ የሚሆነው ነገር ሁሉ ለሱ ክብር እንዲያመጣ ቀናችን እሱ እንዲገለጥበት እንስጠው ያን ጊዜ ተአምራት ይሆናል እንጸልያለን ሁላችን እስቲ ጌታ ሆይ እንድትረዳኝ ይፈልጋለሁ ጣዕም ያጣ ዓለም ጣዕም የሚያገኘው ባንተ ብቻ ነው ትርጉም ያጣ ነገር ባንተ ትርጉም ያገኛል ስያሜ ያጣ ነገር ባንተ ስያሜ ያገኛል ግን አንድ ነገር ማድረግ ፈልጋለሁ አንተ ለምትገለጥበት ነገር ምክንያት እንደሆን ጥራኝ ጥሪው እሱ ነው እኛ ባለንበት ጉድለት እንዲኖር ጌታ አይፈልግም እኛ ባለንበት እጥረት እንዲኖር እኛ ባለንበት ችግር እንቆቅልሽ እንዲቆይ እግዚአብሔር አይፈልግም ለዚህ ነው እግዚአብሔር ቃል ሲናገር ጌታ ቸር እንደሆነ ቀምሳችሁ እንደሆነ ብሎ ይናገራል መዝሙር 34 ላይ ቀመሱት ይላል ይሄንን ጌታ ስትቀምሱት መናገር ትጀምራላችሁ ይሄ የተሻለ ነው ይሄ መልካም ነው ማለት ትጀምራላችሁ ስለዚህ ያንን ጌታ ነው ለሰው እንድናቀምስ እግዚአብሔር የጠራው ሃሌሉያ ጌታ ሆይ እርዳኝ እንበለው እስቲ ሃሌሉያ ማርቲን ወደዚህ ጠራታለሁ ከማርቲ ጋር አብረን እንጸልያለን እግዚአብሔር ሆይ በቃ ይሄ አመት የሙላት አመታችን ነው ይሄ አመት የመትረፍ አመታችን ነው ለሌላ ምንቀዳበት አመታችን ነው በሌሎች ሰዎች ህይወት ውስጥ ተአምር ለማድረግ እግዚአብሔር ምክንያት አድርጎ የሚጠቀምበት አመት ውስጥ አስገብቶናል ስለዚህ የእግዚአብሔር ክብር እንዲገለጥ የእግዚአብሔር ኃይል እንዲገለጥ ምክንያቶች አድርጎናል ጌታ ስለዚህ ይሄ ጌታ በእኛ ህይወት እንዲሰራ ይሄ ጌታ በእኛ ህይወት እንዲገለጥ ልባችንን ለዚህ ጌታ እንከፍታለን ሃሌሉያ